ለካ ሁሉም ነገር ውሸት ነበር። አብርሽ ተንኮልን አስቦ አውቆ ነው የፈዘዘው። ተመልከቱ በውስጥ የተላከልኝን መረጃ። ይህ መረጃ እንደምትመለከቱት በቴሌግራም ነው የተላከው። እስቲ ላንብብላችሁ አንድ ባንድ። ወንድሜ ይህን የምጽፍልህ እያለቀስኩ ነው አለችኝ። በመቀጠል እንዲህ አለችኝ፣ እህቴ እባክህ አሁን የምነግርህን ሚስጥር አፈንዳው። ከዚህ በላይ የአብርሽን ተንኮል መያዝ አልችልም አለችኝ። ከዛ ቀጥላ እኔ አብርሽና ሩታ የሚኖሩበት አፓርትመንት አካባቢ ነው የምኖረው። ትክክለኛ አድራሻዬ ይቆይ። አብርሽ ጤነኛ ነው። ከካሜራ ውጪ መኪና እየነዳ ነው ወደ ቤቱ የሚገባው። አሁን የታመመ የመሰለው ከሄርሜላ ለመራቅ ነው። ከሩታ ጋር ከታረቁ 1 ወር ሆኗል አለችኝ። ስሙ እንግዲህ ከዛ ቀጥላ ለልዑሌ 7ኛ ወር ልደት ማለትም ለአብርሽና ሩታ የጋራ ልጃቸው ለሱ 7ኛ ወር ልደት አብርሽ ኬክ ይዞ መጥቶ አንድ ላይ ሆነው የልጃቸውን ልደት አክብረዋል። ከዛ ከልጃቸው ልደት ማግስት አብርሽ አበባ ይዞ መጥቶ ሲተቃቀፉም አይተናል። ተመልከቱ እንግዲህ እነሱ ውስጥ ለውስጥ ታርቀው ጨርሰዋል። በአጠቃላዩ አብርሽና ሩታ ከታረቁ በኋላ ሄርሜላን ለማራቅ ነው አሁን ሌላ ሴራ የጀመሩት። በእናትህ የሆነ ቪዲዮ ልላክልህ፣ ከዛ ቪዲዮን አይተህ በእናትህ ሚስጥሩን ለህዝብ አሰማልኝ አለችኝ። በመቀጠልም ቪዲዮን እንዳትለቀው ለህዝቡ ግን ሚስጥሩን ንገራቸው፣ የቪዲዮን የላኩልህን ቪዲዮን ያለችኝ። መጨረሻ ላይ ምን አለችኝ? ሄርሜላ በየዋህነቷ መጫወቻ ስትሆን ማየት ስላመመኝ ነው ይህንን የላኩልህ ብላ ነው እንግዲህ የምታዩትን ቴክስት የላከችልኝ ማለት ነው። በመቀጠልም እንግዲህ እህቴ አንድ በአንድ ነው ቪዲዮዎቹን የላከችልኝ። የተላከውን ቪዲዮ ብታዩ እናንተ ራሱ ምን ጉር ነው የምትሉት። ነገር ግን ልጅቷ ለደህንነቷ ስትል ቪዲዮ ይቆይ እንዳለች ግን ሀሳቡን ለህዝቡ አሰማልኝ ነው ብላ የተናገረችው። ምን እንደነበረ ቪዲዮ ላይ አንድ በአንድ ነግራችኋለሁ። አብርሽ ድራማ እየሰራ ነው፣ አልፈዘዘም። እናንተም በኮመንት እንደገመታችሁት ከሄርሜላ ለመራቅ የተፈጠረ ሀሳብ ነው። በዝርዝር ቪዲዮ ምን እንደሆነ አሁን አስደምጣችኋለሁ። 2 ደቂቃ ብቻ ሰጥታችሁ መረጃውን እንድትሰሙ ነው በአክብሮት እምጠይቃችሁ። ሰላም ውድ ሀገሬ ልጆች፣ እባካችሁ የዛሬው መረጃ ብዙ ሰው ጋር እንዲደርስ በተለይ ደግሞ እንግዲህ ሄርሜላም ይህን ነገር ሰምታ ወደ ቀልቧ እንድትመለስ እንዲሁም የአብርሽ ወንድም እህቶች የተጨነቁትም ይህን መረጃን የዛሬውን እንዲሰሙልኝ ነው እባካችሁ ይሄ ቪዲዮ ብዙ ላይክ እንዲያገኝ የፈለግኩት። ይህንን ብቻ ተባበሩኝ። መረጃዬንም እስከ መጨረሻው ስሙ። የዛሬውን በአክብሮት በፍቅር ልጠይቃችሁ ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎች ነው የማመራው። እንግዲህ በቪዲዮ መግቢያ እንዳሳየዋችሁ አንዲት እህቴ ቴክስት ላከችልኝ። ብዙ ጊዜ እነሱ ጋር ስለምትሰራ ስለማይክ በእነሱ ቪዲዮ ስለምትሰራ ስለማይክ ብላ ነው እንግዲህ በውስጥ መልእክቱን የላከችልኝ። እንደተላከው መልእክቱ ደግሞ እንዳያችሁት እንዳነበባችሁት አብርሽና ሩታ እንደታረቁ በተለይ በልጃቸው 7ኛ ወር ልደት ላይ እንደታረቁ ነው እህቴ በዝርዝር እየነገረች ማለት ነው። ከዛ በኋላ መስማማቶቹ ጨምረዋል አለች። በመቀጠል ታዲያ እንግዲህ ይቺ እህቴ በውስጥ ስትነግረኝ አንድ ባንድ እኔ አብርሽና ሩታ አንድ ቢሆኑ ደስ ይለኛል። ምንም ቢሆን ልጆች ወልደዋል፣ አንድ ሆነዋል፣ ደስ ይላል ሰው ሲታረቅ። ነገር ግን ለምንድነው አብርሽ በዛ በኩል ያለችዋን ሄርሜላንስ የሚጎዳው? እዚህ ጋር አብርሽና ሩታ ጋር ተስማምተው ከሆነ እውነት ከሆነ እርቁ ከሩታ ጋር ተስማምቻለሁ ሄርሜላንም በቃሽ እዚህ ጋር ብሎ ለምን ቁርጡን ልኮ አይሸኛትም? ይሄ ልጅ እኮ በሁለት ሴቶች ላይ ነው አሁን እየተጫወተ የሚገኘው። ይሄ ደግሞ እኔም ሴት ነኝ፣ እኔም እናት ነኝ፣ እኔም ሴት ልጆች አሉኝ። ስለዚህ ለምንድነው ሴት ልጆችን የሚጎዳው? ለምን ወደ አንዱ ሆኖ ተሰብስቦ አይኖርም ብላ ነው እንግዲህ እህቴ በመናደድ የነገረችኝ። ለምንድነው ሄርሜላን ሳይምሮ መጫወቻ የሚያረገው? ቁርጡን ነግሮ ለምንድነው ከሩታ ጋርስ ወይ ታርቆ የማይቀጥሉት ነው ያለችኝ። ትክክል ነው፣ እኛም የምንለው ይሄንን ነበረ። ታዲያ ቪዲዮ የተላከው ምንድነው የሚገርማችሁ ነገር ኬክ ይዞ እየገባ አበባ ይዞ እየገባ አብርሽ ሰላም ሆኖ ነው እንግዲህ በቪዲዮ የላከችልኝ። ይሄ ቪዲዮ ትንሽ ያጠራጠረኝ በፊት የተቀረጸ ይሆን ይቺ እህታችን ስትልክልኝ የድሮ ይሁን ብዬ ትንሽ ተጠራጥሬያለሁ። ከዛ ውጪ ግን ኬክ ይዞ አበባ ይዞ መኪናውን አቁሞ ሲገባ የሚገርማችሁ እየቀረጹ ይሄው አብርሽ ጤነኛ ነው፣ ይሄው አብርሽ ሰላም ነው፣ መኪና ነድቶ እየገባ ነው ብለው ይሄው ሲናገሩ ሁሉ ከኋላ ከጀርባ ድምጽ አለና በሰላም ሆኖ ወደ ቤት ሲገባ የሚያሳይ ቪዲዮ ነው። እንግዲህ የሚገርመው ነገር እዛ ቪዲዮ ላይ ተቀረጸው ማለት ነው። ይሄ የሚያሳየው እንግዲህ ከሩታ ጋር እንደተስማሙ፣ ነገር ግን ከሩታ ጋር ከተስማሙ በኋላ ሄርሜላ በጣም ወደ ፍቅር ውስጥ ገብታ ስለነበረ አሁን አብርሽ ከህይወቴ ውጪ ቢላት እሺ ላትል ትችላለች
ተናግራለች። ስለዚህ አውቀው ይሄን ድራማ ፈጥረው ሄርሜላን ለማራቅ የሚጮቱት አይነት ሴራ እንደሆነ ነው እንግዲህ እህቴ በዝርዝር እየነገረችኝ የሚገኘው። ይሄ ደግሞ መሆን የለበትም ነው ያለችኝ። እኔም አንድ ሀሳብ ከዚህ እህቴ በጣም በትክክለኝነት ወስጃለሁኝ። አብርሽም ብዙ ጊዜ ተናግረነዋል። ለምን ከልጅህ እናት ጋር ከሩታ ጋር አትሆንም? ሩታም አንድ ላይ ከአብርሽ ጋር ሁኑ ብለን እኛም መጀመሪያ ተናግረናል። ነገር ግን ብዙዎቻችሁ ካስታወሳችሁ ጭቅጭቃቸው፣ ንትርካቸው እያንዳንዱ ቀን እየባሰ መጥቶ ሩታ ነች በገዛ እጇ ፈርምልኝ ፍቺው ወረቀት ይፈረም ብላ ከዛሬ ስንት ወራት በፊት አብርሽን ስታስፈርም ሲለያዩ የተመለከት ነው። ከዛ በኋላ ደግሞ እንግዲህ ራሳቸው ወደው ፈቅደው ተፈራርመው ፍቺ እስከፈጸሙ እኛ ምንም አንልም፣ በቃ አብርሽ እባክህ ሄርሜላን እንዳትጎዳ ወደ ሄርሜላ ሁን ብለን ደግሞ ሄርሜላ የዋህ ስለሆነች ለእሷ ማዝነን ስንናገር ነበር። ነገር ግን እነዚህ ሰዎች አብርሽና ሩታ በጋራ እንቀጥላለን አንድ እንሆናለን ካሉ ሁሉም ሰው ደስ ይለዋል። ምንም ቢሆን ልጅ ወልደዋል። ነገር ግን የሚሄዱበት መስመር ግን እዛ ጋር ሰው እያስለቀሰ መሆን የለበትም። ሄርሜላ ለምንድን ነው ግልጹ የማይነገራት? ቁርጡን ተወቅ። ራሷ ምንም ከዚህ በላይ የምታደርገው ነገር የለም። አብርሽ እመነኝ፣ ይሄንን ልብህን ብዙ የሰጠችህን ሄርሜላን አስከፍተ ድጋሜም ወደ ሩታ ብትመለስ ራሱ ድጋሜ አይቀናችሁም። አንተ በልጅ ልደት ማግስት ላይ እንደታረክ ነው በዝርዝር መረጃው የሰማሁት። ለሩታ ትልቅ ፍቅር እንዳለህ በደንብ እየተረዳው ነው። ብዙ ነገር ተባብላችሁ ብዙ ነገር ችግር ውስጥም ገብታችሁ የራቁት ፎቶና ቪዲዮ ሁሉ ይዛብኛለች ብለ ዛሬ ለህይወትን መቀጠልን ፈልገሃል። ይሄ ያንተ ምርጫ ነው። ይህ የሚያሳየው እንደምትወዳት ነው። ችግር የለውም፣ የልጅህ እናት ናት፣ ብትወዳት አይከፋም። ነገር ግን ሄርሜላ ላይ ድራማ መስራቱ ደግሞ አስፈላጊ ነው ብዬ አላስብም። ሄርሜላን ብትሆን ሴት ልጅ ነች። ሄርሜላን ብትሆን ምንም ቢሆን ለአንተ ክብርና ፍቅርን ነው እንጂ ሰጠችው ሌላ ተንኮልን አላሳየችም። በዚህ ያህል ደረጃ ሄርሜላን መጉዳት አስፈላጊ ነው ብዬ አላስብም። ከዛ አልፎ ተርፎ እናንተ ባመጣችሁት ድራማ ሄርሜላ እንዳስጨቀጭቃችሁ አብርሽ የፈዘዘ መስሎ ወደ ቤቱ ይመለስ ብላችሁ ባመጣችሁት ድራማ ቤተሰብ ተጨንቋል። እናት፣ አባት ቡታጅራ የሚገኙት ታላቅ እህት ወንድሞችህ ቡዜና ዴቫ እነዚህ ሁሉ ስላንተ ነው የሚጨነቁት። አንተ ግን ከሩታ ጋር ያለህን ነገር ለማሳመር ብለህ የሄድክበት ርቀት ብዙ ችግር እንዳመጣ ቆም ብለህ ማየት ተሰኑሃል። እባክህ አብርሽ ጤነኛ ሆነ ምንም ችግር ሳይኖርብህ እንደዚህ የሆንክ ከሆነ እመነኝ ግፍ ነው። ሄርሜላ ላይ አትጮትባት። ይች ልጅም ሴት ነች። ወደ ሩታ የምትመለስ ከሆነ እኔ ከሩታ ጋር እኖራለሁ ቀጥላለሁ የምትል ከሆነ በሰላም ቀጥሉ። ሄርሜላን ግን ቁርጡን ንገራት። ድራማ እየሰሩ ፈዝዤ ነው ደንዝዤ ነው እያሉ ድራማ መጫወቱ ግን አያስፈልግም። ዛሬ ነገን ፈዝዤ ነው እያልክ ልታመልጣት ትችላለህ። የዛሬ ወር የዛሬ ዓመት ድረስ ግን ፈዝዤ ነው እስካሁን ከሩታ ጋር የሆንኩት እያልክ ሄርሜላን እየሸወድክ ኖርም በሴት ልጅ ላይ እዚህም እዛም እያልክ ሴቶቹ መጎዳት የለባቸውም። ሄርሜላም ሴት ልጅ ነች፣ የራሷ ህይወት ያስፈልጋታል። እድሜ ቆሞ አይጠብቃትም። ይህን ልታስብላትም ይገባል። ከሩታ ጋር እህል ውሃ ቀጥሏል ብለህ ካሰብ ቤተሰብ ሁሉንም ሰብስበ ሄርሜላ ብትጎዳስ ብለህም ፈርተ ከሆነ ብትጨቃጨቀኝም ብለህ ፈርተ ከሆነ ሁሉም ሽማግሌዎች በተሰበሰቡበት ይህን ቁርጧን ንገራት። ብትከፋም ብትበሳጭም ለሳምንት ነው፣ ከዛ ይለቃታል። አለበለዚያ ግን ድራማ ሰራ እንዲሁ እየቀጠልክ ከሆነ እቺም ልጅ በየቀኑ እየተጎዳች ነው የምትመጣውና እባክህ አብርሽ ከዚህ ካለህበት ነገር እንድትነቃ ነው መናገር የምፈልገው። ሁሉንም ነገር የማይሆን ሴራ ውስጥ ገብተህ ከሆነም የማያዛልቅህ ነገር እንደሆነ ነው እንደ ወንድሜ የምነግርህ። በሌላ በኩል ሄርሜላ ያሉትን ነገሮች ቆም ብለሽ ለማሰብ ሞክሪ። የሰው ልጅ በዚህ ያህል ቀናት ደረጃ ሁሉ እንዲህ ሊፈዝ አይችልም። የሚደርሱንን መረጃ እንደ ጥቆማዎች እየወሰድሽ ወደ ራስሽ እንድትመለከቺ ወደ ራስሽ እንድትሰሪ ይሁን። ቤተሰቦችን ብትሆኑ አሁን ለመረጋጋት ሞክሩ። አብርሽ ሰላም ባይሆን እንደደረሱኝ ቪዲዮዎች እሱ መኪና እየነዳ ኬክና አበባ ይዞ ጤነኛ ሰው እንደሚያደርገው በሰላም ወደ ቤቱ ወደ ነሩታ ቤት ሲያመራ የሚያሳይ ቪዲዮ አይላክልኝም። ይህ ቪዲዮ ምናልባት የድሮ ከሆነ አላቅም፣ እሱን ብቻ ነው የተጠራጠርኩት። ከዛ ውጪ ግን አብርሽ በዛ ቪዲዮ እንደሚታየው ጤነኛ እንደሆነ ነው የሚያሳየው። ሁላችሁም ነቃ ብላችሁ ይህን ነገር መርምሩ። አብርሽና ሩታ ታርቀው ከሆነም ልጆቹን ሳታስጨንቁ በጸባይ ጠይቋቸው። ሁሉም የተጻፈለትን እህል ውሃ ነውና የሚኖረው። ይህን ጉዳይ ጠንቅቃችሁ ቤተሰቦችም እንድትጠይቁ ነው በማክበር መረጃን እማደርሰው። ዛሬ እጅግ ለየት ባለ ማንም ባልጠበቀው ጉዳይ ነው የመጣሁት። በውስጥም በደረሰኝ መረጃ እናንተስ ምን አይነት ምልከታ አላችሁ? አሁን ዛሬ ለየት ባለ በደረሰኝ መረጃም አንተርሶ በእንደዚህ አይነት ነገር ገምተናል ብላችሁ ታስባላችሁ ወይስ አሁንም ሌላ ሐሳብ ወይስ ሌላ ነገር አስባችሁ አብርሽ አሁንም ፈዞ ነው ትላላችሁ? እባካችሁ የእናንተንም ሐሳብ አስተያየት በኮሜንት ብታሳውቁ
ብታሳውቁኝ ደስ ይለኛል። ጠቅለል ባሉ መረጃዎቼ ለዛሬ ይዤ የመጣሁት ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም